ሰዓት የለኝም እያልኩ እየነገርኩህ እኮ አስገባልኛ እና እናስተላልፍልህ እኮ አስተላልፈው ታዲያ ካሜራ መጀመሪያ ፍቃድ ያስፈልግ ዝም ብለህ ሰው ቤት መተህ እንደ አባት ቤት መተህ እንትን ትላለህ። ልክ ነህ። አይ ጠብቀኝ ልጅቱን እያሰበው እኮ አስገባልኝ አልኩህ። እኮ አስገባ እሺ አጥረሙ ካሜራ ናቸው። እሺ በቃ አጥዋደ ዋጋ ትከፍልበታለህ ነገ ጠዋት። እሺ ጠብቀኝ ነገ ጠዋት አንተ የምትገኝ መች ታውቅን? እሺ ሰው አታውቅም። አሁን እነሱም ሲመጡ ይደበድቡሻል፣ ሌሎችም ይማታሉ። ሁሉም ያው ናቸው፣ አንድ አይነት ናቸው። አንዱ ለአንዱ ርህራሄ የላቸው። ስለዚህ ማታ ደብቆ ነው የሚያስገባቸው ማለት ነው ወደዚህ ቤት። ማንም አያያቸውም። ሁሉም ከተኙ በኋላ ነው የሚመጣው። ሰላም ጤና ይስጥልኝ ውድ ቤተሰቦች እንደምን አላችሁ? እኔ ሀብታሙ ነኝ። ዛሬ ደግሞ አንድ መንደር ውስጥ እንገኛለን ማለት ነው። እዚህ ጋር የምታዩት እህታችን አንድ መስጠት የምፈልገው ጥቆማ አለ። ስለዚህ በተሎ እንድትደርስልኝ ስላለች ቦታው ድረስ ተገኝተናል ማለት ነው። ልትነግረን የፈለገችው ነገር ምንድነው የሚለውን ደግሞ ልክ እንደተለመደው ከአንደበቷ የምንሰማው ይሆናል ማለት ነው። እናንተ ደግሞ ለዚህ ቻናል አዲስ የሆናችሁ በሙሉ ሰብስክራይብ በማድረግ የኛ ውድ ቤተሰብ ሁኑ ላለው ማለት ነው። የኔ ቤተሰብ የሆናችሁት እንደተለመደው ኮሜንት ሴክሽን ላይ የገባችሁ ሐሳብ አስተያየታችሁን ስጡን፣ እንቀበላለን። ከዚህ በፊት በተደጋጋሚ በሰጣችሁን ሐሳብና አስተያየት የጠቋሚዎችን ፊታቸው እንዳይታይ ስማቸውም መታወቅ የለበትም ባላችሁኝ መሰረት እንግዲህ ሀብቴ ሚዲያ እና አንበሳ ቲዩብ ያሉ ራሳቸውን እንዲያስተዋውቁ እናደርጋለን ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ እላለሁ። እሺ እንደምን አለሽ እህቴ? እግዚአብሔር ይመስገን። ሰላም ነው? ደህና እግዚአብሔር ይመስገን። እሺ ምንድነው ልትነግሪኝ የፈለግሽው ነገር? እኛ ግቢ ውስጥ ችግር አለ ቶሎ እንድትደርስ ስላልሽኝ እንግዲህ ያው ቦታው ድረስ ተገኝቻለሁ ማለት ነው። እንግዲህ ለአድማጭ ለተመልካች ያለውን ነገር ለኔም በደንብ አድርገሽ እስኪ አስረጅኝ። ምንድነው የተፈጠረው ነገር? ያለውስ ችግር ምንድነው? ያ ሀብት ሚዲያ እንትን ማለት ያለው ችግር ይሁን ጎረቤት ነበርና በጣም እንትን ይላል። ሰው የተለያየ ሰው ምናምን ያመጣል። ከዛ ማታ ነው የሚያመጣው። ስራው እንደሆነ አይታወቅም። አይታወቅም። ማታ ነው የሚያመጣ። አመሽቶ ነው የሚገባ። ሰላም ስልም ሰላም ብሎም አያውቅም። ሰላምታም አይቀበልም። ሰላምታ የለውም። በቃ ዝም ብሎ ይገባል። ማታ ነው። ከዛ ሁሌ ያለው በቃ ከዝም ብዬ ያለው እኔ የሚመጣው ደግሞ ማታ ነው የሚመጣው ከስራ ቦታ ማለት ነው። ምንድነው የምትሰራው እንጂ? እኔ ማስተንገዶ ነው የምሰራው ሰው ቤት ማለት ነው። ከዛ ማታ ገባለሁ። የሚሰራር ነገር ካለ ቤት ማስተካከል ነገር የሚቋጠር ነገር ምግብ ምናምን ካለ ሁሉ ነገር አስተካክላለሁ። ስለዚህ አመሻለሁ እኔም ማለት ነው። ታመሻለሽ? እኔ አመሻለሁ። ለዚህ አሁን በቃ እኔ ሁሉ ነገር ለሁሉም ሰው ትደርሳላችሁ፣ ጥሩ ስራ ትሰራላችሁ። በቃ ለሁሉም ሰው ስደርስ አይቻለሁ። ስለዚህ አሁን ይሄ ነገር በቃ ተከታተልኩት። ሁሌ ሰማለሁ ድምጽ። በቃ ሁሌ ሽንት ቤትም ስወጣ እንትን ብሎ ነው የሚወጣ። ማታ ተደብቆ ነው የሚወጣ። ፊቱም አይታይም፣ ተደብቆ ነው የሚወጣ። ስለዚህ እኔ እከታተላለሁ። ድምጽ ስለምሰማ እሱ በርም ሲከፍት እኔም የራስን በርም ከፍቼ አያለሁ። ማነው የሚወጣ እንደዚህ ድምጽ እያሰማ የሚወጣ ማነው የሚገባ ማነው ብዬ አያለሁ። ያው አምሽቼ ስለሚገባ እኔም ቶሎ አልተኛም። ለዛ ነው። ምንድነው የምታየው ሌሊት ላይ ወይም ማታ ላይ? ምንድነው ይዞ የሚወጣ? ማንን ነው ይዞ የሚወጣ? ምንድነው ያየሽው ነገርስ? ምናችሁ ነው? እሱ ጎረቤት ነው? አዎ ጎረቤት ነው ማለት እኔ ከሱ ቀድሜ ነው የገባሁት። ከ2 አመት በኋላ ማለት ነው። 2 አመት ነው እዚህ ከገባ ማለት ነው። እኔ ከሱ ቀድሜ ነው የገባሁት። አንቺ ከሱ ትቀድማለሽ? እኔ ከሱ ቀድማለሁ። እሱ ከገባሁ 2 አመት ነው። 2 አመት እና በቃ ከባድ ነው። በጣም ከባድ ሰው ነው። ድምፁ ማለት ብዙ ሰው አንድ ጊዜ ደግሞ የሆነ ወንድ ልጅ ነው ያመጣ። ወንድ ልጅ አምጥቶ በቃ ይሁን ጥሩ አይደለም፣ ይሳደባል፣ ምን ይናገራል። ከዛ ሰማለሁ። ሰምቼም አንድ እንዳልሰማ ሰው እኔ ዝም እላለሁ። ሰምቼ እንዳልሰማ ሰው ያይ ጥሩ ማለት ዘመድም ሊሆን ይችላል፣ ምንም ሊሆን ይችላል ብዬ ዝም እላለሁ። ስለዚህ በቃ በጣም ከበደኝና አንድ ጊዜ ደግሞ የሆነ ሕፃን ልጅ ይዞ መጣ። ያ ልጅ አወጣ ማለት ማታ ካመሸ በኋላ ያኛው ወንድ ልጁን ካወጣ በኋላ ሕፃን ልጅ ይዞ መጣ። ይሄ ሰውዬማ ችግር አለበት ብዬ በቃ መከታተል ጀመርኩት። ከዛ ያ ሕፃኑ ልጅም አወጣ። ካወጣ በኋላ
በቃ ሁሌ እኔ ሰላም ስለም ሰውዬ ሰላምታም አይቀበልም ከባድ ነው ከዛ ይሄን ሰውዬ መከታተል አለብኝ ብዬ እከታተላለሁ ከዛ የሆነች በቃ ማታ አንድ ሴት ልጅ አመጣትና ምን መሰለህ ይሰድባታል በጣም በጣም ደሞ መስጠላ ነገር ይናገራታል ይሰድባታል እንደውም ሳይመታትም አይቀርም የሆነ ድምጽ አለው ይማታል በጣም ከዛ ድምጽ እንትን ፊቱን የሷ የሆነ ሽንት ቤት ባሩን ከፍቶ ይዞ ሲወጣ አየሁት እሷን ልጅቷን አየኋት ለሊት ላይ ነው ስንት ሰዓት ላይ ነው ቢያንስ ወይ 5 ሰዓት ላይ ነው እኔ እስከ 4 ሰዓት ገባለሁ ወደ ሽንት ቤት ይዟቸው የሚወጣ ከ5 ሰዓት አካባቢ ነው ማለት ነው ከመሸ ሰው እንዳያየው ሁሉም ሰው ተኝቷል እኔ ግን አልተኛም ስራ እንትን ስለ ሁሉም ነገር ስለማስተካክለው አልተኛም ስለዚህ አየኋት ከዛ ምንድነው የሚያደርግኝ መስልሽ አሁን እነዚህ የተለያየ ሰውን ይዞ የሚመጣ ያልሽኝና ምንድናቸው የሚመስልሽ የተለየ ነገር ሲያየሽው ምንድነው የተለየ ነገር ያየሁት በቃ እንዲጎዳ ማለት ለማግዳት ወይ የሆነ ነገር ምን አስቦ ነው የሰው ያቀያየር የሚያመጣ ብዬ አስባለሁ ከዛ ለፖሊስ ልናገረው ወይ ብዬ አሰብኩት እና አይ ደሞ ይሄን ከፖሊስ ጋር ካገናኘው በኋላ ይዞዬ ያመላልሳል ስለዚህ እንትኑን መስመሩን የሆነ ሰው ከለል ቤት ውስጥ አሁን ዛሬ አምጥቷላ ቤት ውስጥ ካጠፋ ፖሊስ ነው ወይ ምናምን ከመጣ ዝም ብለሽ ነው እንደ ይጠራሽው ምን አይተሽ ነው እንደዚህ ያልሽው ብሎ እንትን እንዳይልኝ ብዬ ከዛ በቃ አንተን ስላዩ ሁሉም ነገር አንተ ጋር እንትን ስላዩ አንተን ጠራው በቃ ቼክ አድርግልኝ ሁሉም ነገር አስተካክልኝ አይ ማለት እውነታውን እኔ የተከታተልኩት ነገር እውነት ነው ውሸት ነው ይልኝ ብዬ ነው የጠራሁት እና ልክ ነሽ ጥሩ ነገር ነው ያደረግሽው አሁን ምን አለ መሰለሽ ልክ እንዳልሽው ነው ወደ ፖሊስ ብትሄጂ ምንም ነገር ካልተገኘ ስም በማጥፋት ወንጀል ልትከሰስ ትችያለሽ ልክ ነው ያንን የፈራሽ ይመስለኛል አንቺ አስተነግሪ ሲቀጥል ደግሞ አሁን አንቺ ምንድነው ያየሽው የተለያዩ ሰዎችን ይዞ ሲገባና ሲወጣ ታያለሽ ስፔሻሊ ለሊት ላይ ከ5 ሰዓት ጀምሮ ወደ ሽንት ቤት ይዟቸው ይሄዳል ከዛ ውጭ አይወጡም ስለዚህ ቀን ላይ ሊኖሩ ይችላሉ ማለት ነው ቤቱ እንደውም ቀን ላይ ባሩ ዝግ ነው አይከፈትም ይኑር አይታወቅም ማታ አይሰጥም በቃ ስረስ ነው ይወጣል ይገባል በብዛት እኔ ቃን ቤት ስለማልውል አላቀም ማታ ነው እኔ ማታ ገብቼ ሁሉም ነገር ማታ ስለማስተካከል ቀን አይቼው አላቀም ማታ አየሁትና ከዛ የሆነ ሰዓት በቃ የሆነች ሴት ልጅ እኔ አሁን አንተን እዚህ ጋር ለመጥራት እንትን ያደረገኝ ሁሉንም አልፌያለሁ ሴት ልጅ አመጣትና ፊቷ አይታይም ሽንት ቤት ይዟት ለምንድን ነው የማይታይ ምን ለብሳ እንትን ብላለች ፊቷ እንደዚህ ተሸፍኗል ከዛ ውጪ ላይም ጨለማ ነበር ማብራት የለውም ከዛ የራሱን ባር እንደዚህ ሲከፍተው የሱ ማብራት ባር ነው እኔ እንደውም ይሄን ነገር ዛሬ ቼክ አደርጋለሁ ብዬ የራስን ባር ከፈትኩት ከዛ ሲከፍተው ልጅቷን ይዞ ወደ ሽንት ቤት ገባ ከዛ ይሄ ነገር በቃ እንትን ብሏል የሱ በር ሲከፈት መብራት ስለሚኖር በዛን ያየሽ በደንብ ያሳያል በደንብ አየሁት አሁን ህፃንም ሲያመጣ ይተሻል ወንድ ልጅም ሲያመጣ ይተሻል አሁን ደግሞ ሴት ደግሞ ይዞ መጥቷል ነው አሁን ሴት ልጅ ማለት የሁለቱንም ዘመድ ይሆናል አሁን ፊቷ የተሸፈነው ወይስ ልጆችም ፊታቸው ተሸፍኗል አይ ልጆቹ አልተሸፈኑም የወንዱ አልተሸፈኑም የሷን ብቻ ነው የሷ ብቻ ነው የተሸፈነው ምን ይመስልሻል ዝም ብለሽ እንደዚህ ተጠረጥሪ አሁን አንቺ ጎበዝ ነሽ ያየሽውን ነገር ነው እየነገርሽኝ ያለሽው አይተሽም ዝም ማለት ትችያለሽ ግን አላስቻለሽም ምክንያቱም ያው ኢትዮጵያዊነት ማንንም ሰው ለማንም ያልሆነ ነገር ካየ መጠቆም መቻል አለበት አይደል አዎ ግዴታችን ስለሆነ ይሁላችንም ያው ነኖር ብላው ብዙ ማይናገሩ ሰዎች አሉ ግን ይሄ ልክ ነው ብዬ አላስብም አይ እኔም ልክ ስላልሆነ ነው የጠራሁት እና በጣም ይሄ ሰውዬ በቃ እንደዚህ ያለ ይሄ ነገር እንዳይበዛ ደግሞ በቃ ሰው ሲጎዳ ለማየት እኔ በጣም ስለሚከብደኝ ለሰውዬ በቃ ይድረስ ደርሶ ይሄ ነገር ማስቆም አለበት ምን እንደሆነ በቃ ማየት አለበት ማረጋገጥ አለበት ብዬ ነው አንተን የጠራሁት ነው ትክክል ጥሩ እኮ ነው ያደረግሽ ካንቺ ውጭ አሁን ማን ያውቃል ይሄን ነገር ከኔ ውጭ ማንንም አያውቅም ጎረቤት ምናምን አሉ ግን እነሱ ይተኛሉ እኔ አምሽቼ ስለምተኛ ነው ለአንዳቸው እንኳን ቢያንስ ብትነግሪያቸው ወይም ብታሳያቸው ለራሴ እንትን ያላረጋግኩት ነገር ያላረጋግጥሽው ነገር ለሰው አልናገርም ብዬ ነው ለራሴ እንደዚህ ተከታትዬ
እንዴም ለፖሊሱ ላኩ ነገርኩ ፖሊስ ነግራለሁ ብዬ ነበር ግን ይሄ ነገር ለፖሊስ ከመናገር ከተናገርኩት እንደውም ፖሊሶቹ እንትን ካላሉ እንትን የለበት በአይናቸው ካላየ አላምኑማ እነሱ እሷን ቤት ቀናለ ይልም አይታወቅም ስለዚህ እኔም ደግሞ ስራ ነው ማለት ማታ ማታ ስለሚመጣ አሁን ዛን ሰዓት ስልክ ደውዬ ፖሊስ እንዳልጠራ እንትን ነው ዘመድነን ነብይሽ አው ዘመድን አምጥቼ ከኔ ጋራ እንደዚህ ያኖርኩ ነው ዘመድን የተቆጣው ነው አልችልም ምናምን ልል ይችላል ስለዚህ ፈራውትና ይሄንኛ ነገር አሰብኩትና በቃ አከራይ ማን ነው የዚህ ግቢ አከራይ ለሱ እንኳን ቢያንስ መጠቆም አልፈልግሽ አይ አከራዩ የለም ሌላ ቦታ ነው ያለውና ለኛ ብቻ አምኖ ግቡን ለቆ እሱ ሌላ ቦታ ነው የሚኖረው ማኖሩ እዚህ አይደለም ሌላ ቦታ ነው ግን እንደው ማለት ይሄ ነገር አሁን የሚያስጠይቅ ነገር ነው አሁን አንቺ ቤት የሆነ ነገር ቢገኝ አከራይሽ ይጠየቃል እሱ ማለት ነው የሰውን ማንነት አውቆ ነው ማከራየት ያለበት ተጠያቂነትም አይደለም ስለዚህ ይሄ ነገር ወደ አከራዩ እንዳይሄድ ቢያንስ እንደው ለመጠቆም ለመንገር አልቻልሽም ማለት ቤት ላይ ምን እየተካሄደ ሊሆን ይችላል እኔ እንደው የጠረጠርኩት ነገር አለ አንተስ እንደው በግል ፖሊስም ይዘህ ቼክ ለማድረግ ሞክር አላልሽም ወይስ ምንድነው ያስፈራሽ አይ እኔ ሶጦ ማለት ጎረቤት ማችም ጎረቤት ነው ለጥሩም ለክፉም ይደርሳል እኔ አሁን እሱን እንደዚህ ብዬ ብናገረው ነገ ለኔ ጥሩ አይደለም ለኔ ጥሩ አይደለም እሱ ከኔ ጋር አንድ ላይ ነው አሁን ያላነሰው 2 አመት አብረን ኖረናል ስለዚህ ብዙም እንትን ባልገባባ ኖረናል ስለዚህ እኔ አሁን እንደዚህ ብለው እሱ ይቴን አምጥቼ ነው ያጎቴን ልጅ አምጥቼ ነው እንደዚህ ከኔ ጋር እንደዚህ ማኖረው ልል ይችላል እኔ ነኝ በቃ እንትን ምለው ጥሩ ነገር አላደረኩትም ለማለት አሰብኩትና በቃ ስከታተል በዛ ከዛ አንተ አሁን ለብዙ ሰዎች ትደርሳለህ ትጠይቃለህ እንደዚህ ስለምታደርግ አንተ ላናገርና ካሁን በኋላ እንደዚህ የሚከተል ከሆነ ለፖሊስም ቢሆን ለምንም ማሳወቃለሁ ብዬ ነው አንተን ለማክረው ነው ትክክል በጣም የሚደነቅ ነገር ነው ጎበዝ ነሽ ጠንካራ ነሽ ምክንያቱም እንደዚህ አይነት ነገር ማንንም ሰው አይቶ ማለፍ ይችላል ምክንያቱም ነገን ይላል ቤተሰብ ይላል መኖር የሚፈልግ ብዙ ሰው አለ እንደዚህ አይነት ነገር ለመጠቆም እያየ እንኳን ያው ማር አስፋልት ላይ የሆነ ነገር እየተደረገ እንኳን አልፎ ይሄዳል አንቺ ግን ጠንካራ ነሽ በስራሽም እንደነገርሽኝ ከሆነ ታታሪ ነሽ በዛ ላይ እንደዚህ ያየሻቸው ነገሮች ደግሞ ትክክል አይደሉምና ከምን አግባብ ሊሆን ይችላል ስራው ምን ይመስልሻል የሱ ስራ እንጃ ምን ይሁን ሰላምታም ካልሰጠሽ ለነገሩ እንዴት ታውቂያለሽ በቃ ይወዴ ብዙ ነገር ነው መስለኝ ስለዚህ ስራውም አይታወቅም ስራም አይታወቅም ዝም ብሎ ይገባል ይወጣል ያው በብዛት ቀና ላይም ማታ አምስቶ ስለሚመጣ ይሁን እንደም ይጣጣ ሰው ነው የሚመስለኝ አስበው ማለት ነው ምን መጠጥ ነገር ይጣጣል ለነገሩ ባይጣጣ አይማታም አዎ አይማታም አይሳደብም ሰው ልጅ ደግሞ አይሳደብም ስለዚህ የሆነ ክብር ምናምን የለውም ሰውዬ በጣም የሚያስጠላ ሰው ነው እና አሁን እንግዲህ ከነገርሽኝ ነገሮች በመነሳት የተለያዩ ሰዎችን ይሄ ሰው ይዞ ይመጣል አንደኛ ሁለተኛ መጨረሻ ላይ የሻት ልጅ አይኗ በጨርቅ እንደተሸፈነ ነው የነገርሽኝ ወደ ሽንት ቤት ይዟት ሲሄድ ያው እንግዲህ ቀን ደግሞ ቤቱ ይዘጋል ምን ባትወይም ሞስት ፕሮባብሊ በሩ ይዘጋል ነው የምትይኝ ስለዚህ ሌላ የተለየ ነገር ያየሽው ነገር ምንድነው የተለየው ነገር ያየሁት ማለት ነው አሁን ያልነገርኩ ነገር እንደውም በቃ የተለየ ሰው ያመጣል እንደውም ከሴቷ ጋር አሁን 5 ነው 5 አጠቃላይ ያው እሱ ከ3ቱ በፊት ነው 2 ሰው የመጣ እሱን አልተናገርኩት ከዛ ብዙ ነገር አይቻለሁ እና መጨረሻ ላይ አሁን አንተን እዚህ ቦታ ትላንት ያጣድፊ ጠራውት ልጅቷን ሽንት ቤት ወስዷት መጣችና በር ላይ ገፍትሯት ወደቀች ከዛ ጸጉሯን እንደዚህ ያዘና ወደ ቤት ሳስገባት ጸጉሯን ጎትቶ ማለት ነው ወደ ቤት ሳስገባ አየሁት እና በቃ በጣም ጨነቀኝ ምንም ኢትዮጵያዊ ስለሆንኩ እንደዚህ ሰው የተሰቃየ እንደዚህ ለማየት አሁን ሁሉም ሰው ዝም ስላለ ዝም እንዳለ እኔም ዝም ማለት እችላለሁ ግን አላስችልኝ ብሎኝ ነው እንደዚህ ሰው የተጎዳ እንደዚህ ሰው የተማታ እየተሳደበ ዝም ማለት ስላልቻልኩ ይሄን ነገር በቃ እሱን ልጥራና ብትሽን ልጥራና የሚሆን ነገር ከሆነ አብረን እናስተካክላለን ማይሆን ነገር ከሆነ ደግሞ እንግዲህ አብረን
አብረን የምናየው። ስለዚህ አሁን እንግዲህ በአጠቃላይ 5 ሰው ነው የቆጠርሽ አንቺ። የተለያዩ ሰዎች። ከሴቷ ግን መጨረሻ በጣም እንደዚህ በፍጥነት ልጠሪኝ የቻልሽው ምንድነው? ወደ ውስጥ ይዟት ሲገባ ጥሏትም ጸጉሯን ጎትቶ ውስጥ ይዞ ገባ። ስለዚህ ይሄ ሰው ምንድነው ድብደባም ያደርሳል፣ መጣራት አለበት ነው። ሴቷም አይታወቅም፣ ሚስቷም ልትሆን ትችላለች፣ ጓደኛም ልትሆን ትችላለች፣ አይታወቅም። ስለዚህ በቃ ጥሩን ስራ አይደለም እየሰራ ያለው ማለት ነው። ሚስትም ብትሆን ምንም ብትሆን እንደዛ አይደረግም። በጨርቅ የሚያሸፍን ነገር የለውም። በዛ ላይ እየጎተተ የሚያስገባትም ምንም ምክንያት የለም። ሚስትም ብትሆን እንደዚህ ማድረግ የለበትም። ስለዚህ አሁን ሴቷ ላይ ብቻ ነው ድብደባ የሰማሽ? ወንዶችም ላይ ሰምተሻል? ወንዶቹ ላይ አልሰማም ማለት እንትን ይላል ይናገራል። ያው ቤት ውስጥ ከፍቶ እንትን ስለው አንዳንድ ሽንት ቤት ካመሽ በኋላ ይዞ ሲወጣ ያለው ቤት ውስጥ ሞኖ ነገር እንግዲህ አይታወቅም። ድምጽ ብቻ ሰማለሁ። ቤቷው እንትን ግርግዳው እንትን ስለሆነ ብዙም አይሰማኝም። ድምጽ ሰማለሁ። የሆነ የሚናገር ቃላት የሆነ በቃ ይሰድባል። ምን ይላል ይሄ ሰውዬ በቃ ምንድነው የተለያየ ሰው አምጥቶ እንደዚህ ነው ብዬ አስባለሁ። ግን ብዙ አሁን እንትን ያለኝ ያቺ ሴቷ ላይ ያደረገው ነገር ነው በጣም የከበደኝና እንትን ጨነቀኝ። ጥሩ። እስቲ እንግዲህ አሁን ማለት ለጎረቤትም ለመንገርም ያልሞከርሽውበት ምክንያት ያው ግልጽ አይደለም። ፈርተሽም ሊሆን ይችላል ያለው ነገር። ሄደው እነሱ እንኳን ቢጠይቁት ማን ያላችሁ ቢባል ወደ አንቺ ሊጠቁሙት ይችላል። አዎ ልክ ነው። ይሄን ፍርሃት ይኖራል። ለፖሊስም ያላመለከትሽበት ምክንያት ያው ተያያዥ ነገሮች ይመጡብኛል ብለሽ ነው። አዎ ልክ ነው። ስለዚህ እንግዲህ የኔንና ክሮዎችን አንድ ላይ ስራዎችን ያው በደንብ ካየሽ ምንም የሚያሳስብሽ ነገር አይኖርም ብዬ አስባለሁ። ምክንያቱም ችግር ካለ ሁላችንም መደራረስ መቻል አለብን። ስለዚህ አሁን ከነገርሽ ነገር አሁን እንግዲህ ህፃናትም አለ ሴትም አለ እንደዚህ ከዚህ ሁኔታ። ስለዚህ ህፃናትና ሴቶች ጉዳይ እና የህግ አካልና አንድ ላይ በማድረግ አሁን የማሳውቃቸው ይሆናል ማለት ነው። ነገሩን አሳውቃቸዋለሁ። ከአንቺ ጋር ያደረኩትን ኢንተርቪው አሳያቸዋለሁ። ከዛ በኋላ ወደ መፍትሄ የምንሄድ ይሆናል ማለት ነው። ዛሬ ያው እንደነገርሽኝ ከሆነ እረፍት ነሽ። ቅድም ነገርሽኝ ነበር መገናኘታችን ዛሬ እረፍት ነን፣ ስለዚህ መገናኘት አለብን ብለሽኛል። ያው ተገናኝተናል። ያደረግሽው ነገር በሙሉ በጣም የሚያኮራ ነው። በዚህ አጋጣሚ ነገርሽ ጎበዝ ልጅ ነሽ። ልክ ነው። ማንም ሰው እንዳንቺ ነው ማድረግ ያለበት። እሺ አመሰግናለሁ። አክብረን ስለመጣን ምንም ችግር የለውም፣ ስራችን። ተመልካቾቻችን እንግዲህ ያው የተፈጠረውን ነገር ከእህታችን አንደበት እንደሰማነው ነው። ስለዚህ ጉዳዩ ምንድነው፣ ቤት ውስጥ ምን እየተካሄደ ነው የሚለውን እንግዲህ የማጣራት ስራ የምንሰራና የምናሳውቃችሁ ይሆናል። አብራችሁን ቆዩ። ሰላም እንግዲህ ተመልካቾቻችን፣ ይህን ነገር እንግዲህ ማሳወቅ ስላለብኝ ለሴቶች ህፃናትና እንዲሁም ደግሞ ለፖሊስ ጣቢያ ላሉት ለተረኛ ለሆኑት አሳውቀን ከኛ ጋር እንግዲህ 2 አባሎች አሉ ማለት ነው። እንግዲህ 2ቱን አባሎች ወንድሞቼ አሉ እዛ ጋር ያለውን ነገር ገብቼ ማየት መቻል አለብኝ። ጎረቤትም አለ። ግን እንግዲህ ከ20 ደቂቃ ከ30 ደቂቃ በፊት ነው ላጥ ብሎ ወደ ቤት ውስጥ ገብቶ ዝግት ነው በቃ በሩን ዘግቶታል። ምንድነው ጎረቤቶችም እንግዲህ እናንተም የሆነ ነገር እየተካሄደ ስለሆነ ተባባሪ ናችሁ እናንተን መከሳችኋለሁ አልኳቸው። ስለዚህ እኛ ምንም የምናውቀው ነገር የለም ምናምን ሲሉ ቆዩ። አንደኛዋ ጎረቤት ግን እንደዚሁ ሌሊት ህፃን ልጅ አይኑ በጨርቅ የተሸፈነ ወደ ሽንት ቤት ይዞ ወጦ ሲገባ አይቻለሁ ብላ ቃሏን ሰጣለች። ምክንያቱም እንግዲህ አሁን እቺ አንፈርድባትም፣ የፈራችው ነገር ስላለ ነው። ማንም ሰው ይፈራል። ነገር ግን እቺኛዋ በጣም ብሬቭ ናት። ዝም ማለት አልፈለገችም። የተፈጠረው ነገር ልክ አይደለም። ስፔሻሊ ደግሞ መጨረሻ ላይ ሴቷን እንደዛ ማድረጉ ደግሞ ሲከነከናት ነው ያደረ። ለዛ ነው እንግዲህ ቤት ውስጥ ነው ያለ፣ በሩንም ዘግቷል። ጎረቤት ምናምን ግን አሉ፣ ልብስ እያጠቡ ምን እያሉ ነው። ደህና አደራችሁ የለም ምንም የለም። በቃ ላጥ ብሎ ነው የገባ ወደ ውስጥና ለምንድን ነው ቤት ውስጥ ሁሌ በሩ የሚዘጋ? ይሄ ራሱ አንድ የሚል ነገር አለው። ሁለተኛ ደግሞ ደህና አደርክ ደህና ዋልክ ሲሉትም መልስ የለውም። ምክንያቱም ከዛ በኋላ ቀጣይ ምንድነው የምትሰራ እንዴት ነህ ምናምን የሚሉ ነገሮች ይመጣሉ ይመስለኛል። ያንን ከመፍራትም ሊሆን ይችላል። እንግዲህ ወደ ውስጥ ወደ ቤቱ እንግባና አፋጠንም ቢሆን በስነ ስርዓትንም ቢሆን እንጠይቀዋለን። እምቢ ካለ ግን ያው
የሀብቴ አለች እሷን ነገር ይዘናል። ራሳችን መጠበቅ በጣም ያው ግድ ስለሚለን ነው። ስለዚህ ወደ ውስጥ እንግባና ያለውን ነገር የምናይ ይሆናል። እንዳትወድቅ እያየ ሰው ቦታ ያስፈራል። የእውነት ለመናገር ግቢው ያስፈራል፣ ቦታው ያስፈራል። ብዙ ምንድነው መሾላለክ የሚባል ነገር አለው። ቀጥታ ነው ይሄኛው ነው። እዚህ ቤቶች እዚህ ቤት እዚህ ቤት ሰላም ነው። ጤና ይስጥልኝ። እንደምን አለ? ሰላም ነው። እንደምን አለ? ሰላም። አይ ችግር የለም። እዚህ ጋር ካሜራ አለ። ምናልባት ሌላ ነገር እንዳይመስልህ። ካሜራ ዝም ብለህ ያለ ፍቃድ የሰው ቤት በካሜራ ደቅና መርተህ ካሜራ ዘግተህ። አዎ ያው እያስፈቀድኩ እኮ ነው፣ እየነገርኩ ነው። መጀመሪያ ሌላ ነገር እንዳይመስልህ። እዚህ ጋር ካሜራ አለ። ወንድሜ ነው። እኔም መናገር ነበረብህ። አዎ ያው ችግር የለውም። ማቆም እንችላለን። ፌስ ማስክ የለበስኩ ጉንፋን ስለያዘኝ እንዳላሲዝ ብዬ ነው። ሳታስፈቅድ የሰው ቤት ካሜራ መጀመሪያ ፍቃድ ያስፈልጋል። ዝም ብለህ የሰው ቤት መተህ እንደ አባት ቤት መተህ እንትን ትላለህ። ልክ ነህ። አይ እኔም ምን ተቃውሞ የለኝም በዚህ ጉዳይ። ልክ ነህ። ፍቃድ አልጠየቀውም። መጀመሪያ መጠየቅ ነበረብህ። ልክ ነህ ምናምን ትላለህ። እኔ መተህ እንደፈለግህ ካልከው። እሺ ስለዚህ አሁን ያጥፋውና ይቅርታ ጠይቀን ከዛ በኋላ መነጋገር እንችላለን አይደል? ቅድሚያ መናገር አለብህ። ዝም ብለህ አሁን ከስራህን ከሰራ በኋላ ይቅርታ ምናምን ያን ምን አውቄ ነው ዝም ብለህ። ምንም እኮ ችግር የለውም። እኛ አሁን ይኸውልህ ቲክቶክ ቪዲዮ እየሰራን ነው። ለሽልማቶችን እየዞርን እየሸለምን ነው እኮ። ቲክቶክ ቢሆን ፍቃድ ያስፈልጋል እኮ። ዝም ብለህ አይደለም የሰው ቤት መተህ እንትን የምትለው። እሱማ ያው እኛው የምንቀርጽበት ፍቃድ አለን። ያው የዚህ ቤት ፍቃድ ለሚለው ደግሞ አንተን ነው የምንጠይቅ። ያለሁት እኮ እሱን ነው እኮ። አንተን ነው የምንጠይቅ። የዚህን ቤት ፍቃድ አንተን ነው የምንጠይቅ። አንተ ስትፈቅድ ይቀረጻል። አንተ ካልፈቀድክ ደግሞ ይቀራል እኮ። እንደዛ ነው ታዲያ። መጀመሪያ ደግሞ ዝም ብለህ እንደ አባትህ ቤት መጣት ቀጥቅጥ የሰው ቤት ትክክል። አይ ችግር የለውም። በዚህ እንትን የለኝም እኮ ብያለሁ። ልክ ነህ አንተ። ያንኳኩም ያው ስለተዘጋ ነው እንግዲህ። እዚህ ጋር እንግዲህ ባለፈው ሽልማት ሸልመናል። መጠየቅ ትችላለህ። እንደዚህ ቤቶችን እየዞርነ የቲክቶክ ጥያቄዎች ነው እንደዛ እየጠየቅነ። አብዛኛውን ጊዜ ካፕሎችን ነው የምንሰራ። ካፕል ከሆንክ በጣም ደስ ይለናል። ካፕል ካልሆንክ ደግሞ ጥያቄዎችን እንጠይቅህና ከዛ በኋላ ሽልማቶችን እንሸልማለን። ያው የግል ጥያቄም ሊሆን ይችላል፣ ስለ አስተዳደግ ሊሆን ይችላል። ያው ሶሻል ኤክስፐሪመንት ነው። ሰዎቹ ውጭ ላይ ያሉ ሰዎች ነው አብዛኞቹ ኦዲየንስ እና እነሱ እንዴት እንደሚኖር ማወቅ ይፈልጋሉ። ስለ ኢትዮጵያን ያው ምን ያክል እንደሚወዷት ታውቃለህ የወጡ ሰዎች እና እነሱን ይህን ቪዲዮ ያዩና ይሄ ልጅ እንደዚህ መሸለም አለበት። አሁን ለምሳሌ ከቤት ዕቃ የጎደለ ነገር ካለ እኔ አንድ ጥያቄ ጠይቀም ብለህ አሁን ሽልማት ትላለች። አንድ ሽልማት ትሸልም አትሸልም ምን እንደሆነ ከሆነ እርግጠኛ አይደለሁም። አሁን ቲክቶከር ነኝ ምናምን ትላለህ፣ ግን ምን እኔ አንተ ቲክቶከር መሆንን ምን ሁሉ ነገር ነው አሳያለሁ። ምንም ችግር የለውም። በዚህ እንትን አትበል። መታወቂያ ማየት ከፈለክ ደግሞ መታወቂያን አሳያለሁ። እኛ መልካም የሆነ ስራዎችን እየሰራን ያለ ነው እና አንተ ደግሞ አሁን እድለኛ ነህ። ወደ አንተ ስንመጣ ምን መሰለህ እድለኛ ነህ። አሁን ከዚህ ቤት ፍሪጅ ከጎደለ ፍሪጅ እናሟላለን። ገብቶሃል? ቲቪ ከጎደለ ቲቪ፣ ገንዘብ የምትፈልግ ደግሞ ከሆነ በካሽ መክፈል እንችላለን። ስለዚህ አሁን አንተ ምን ማድረግ አለብህ? ጥያቄዎችን ስንጠይቅህ መልስ በመለስ ተባበረን። በቃ ምንም ሌላ ከአንተ የሚፈለግ ምንም ነገር የለውም። ይሄ ነገር ደስ ስላላለኝ እኔ አልፈልግም። አሁን ምን አለ መሰለህ አንተ እሺ እናዳምጣለን፣ ችግር የለውም። ሲጀመር ካሜራው ይጥፋልካል ከላጥፋልህ እንደው ከደታጥፈው ከልካታጥፈው በቃ እንደዚህ አይነት ነገር ስለማልፈልግ አላስገባምም፣ አትጠይቀኝም። ስለዚህ ምንም አልፈልግም እኮ። ምንድነው ታዲያ አንተ አሁን ልክ ነህ እኮ። አሁን ፈቃደኛ ካልሆንክ ምንም ማድረግ አንችልም እኛ አይደል? ልክ ነህ እኮ። ስለዚህ ምንም እኛ አሁን አንተን ፈቃደኝነትህን እንጠይቃለን። ምክንያቱም የመቅረጽ ፈቃድ አለን፣ የመቅረጽ ፈቃድ አለና ለዛ ነው እንዲሁ ቀጥታ የመጣን እንጂ መጀመሪያ አንኳኩቼ ፈቃደኛ ነው ወይ ብዬ መጠየቅ እችላለሁ። ሆነም ቀረም ግን እዚህ ቤት ለመግባት ግን ያንተ ፈቃድ ያስፈልገናል።
ልክ ነህ አይደል? ግን እኔ ሰዓት የለኝም። አንድ ነገር ንገር 5 ደቂቃ ብቻ ነው የምሰጠው። ምንም ችግር 5 ደቂቃ በጣም ብዙ ነው ለኛ። ስለዚህ ብዙ አልቆይም። ልጠይቀኝ ጠይቀና አጠራ አድርገው። ምንም ችግር የለውም። እሺ ወንድሜ በጣም ከልብ እናመሰግናለን። እሺ ሰላም እንግዲህ ውድ የቲክቶክ ቤተሰቦቻችን እዚህ ጋር እንግዲህ ወንድማችን ፈቃደኝነቱን አግኝተን ወደ ውስጥ ገብተናል ማለት ነው። እንግዲህ አንዳንድ የተለመዱትን ጥያቄዎች እንጠይቀውና ከዛ በኋላ ምን እናደርጋለን ማለት ነው፣ ወደ ሽልማቱ እንሄዳለን ማለት ነው። ሽልማት ላይ ደግሞ እንግዲህ ያለኝን አቋም ታውቃላችሁ። የእኔ ደግሞ ቪአይፒ ሽልማት አለኝ ለወንድሜ የሚሸልመው ይሆናል ማለት ነው። በተጨማሪ ከዋነኛው ሽልማት ውጭ እኔ የምጨምረው ይኖራል ማለት ነው። እንግዲህ አብራችሁን ቆዩ እስኪ። እሺ ወንድሜ እንደምን አለ? ሰላም ነው? እሺ ስም አልበል እስኪ። ኤርሚያስ እባላለሁ። እሺ ኤርሚያስ በጣም ደስ የሚል ስም ነው ባይዘው አይደል? መጽሐፍ ቅዱስ ስም። እሺ ኤርሚ እስኪ አንዳንድ ቀለል ያሉ ጥያቄዎችን የምንጠይቅ ምንም እንትን የምንል ነገር የለውም። ኤርሚያስ ማን ነው? እስኪ አሁን በዚህ ሰዓት ምን ስራ እየሰራ ነው የሚገኘው? ከማን ጋር ነው የሚኖረው? ቤተሰቦች የት ነው ያሉት? እስኪ አስተዋውቀን እስኪ ራስ። ኤርሚያስ ያው ቤቴን እንዳየኸው ነው። እንግዲህ እኔ ያው ጓደኞች አሉኝ፣ ብዙ ጓደኞች ነበሩ። አብዛኞቹ ወደ ውጭ ነው ያሉት፣ አሜሪካ እንግዲህ ምናምን ያሉት። ያው ትዳር ታውቃለህ፣ በአሁን ሰዓት ሴቷም ከአንተ የምትፈልገው ነው እንጂ እሷ ገንዘብ ነው እንደምታውቀው። ብዙ ትልቅ ነገር ካላገኘች ሴት ልጅ በጣም ከባድ ናቸው። መጣች ሄደች ነው። እና እኔ አንዳንዴ ያው ጓደኞቼ ስፖንሰሮች ያደርጉልኛል ብዙ ነገሮች አሉ። እና እኔ ደግሞ አንዳንድ ስራዎች እዚህ ተፍ ተፍ እላለሁ፣ እሯሯጣለሁ። ለምሳሌ ምን ትሰራለህ አንተ? አሁን እዚህ አሁን አንዳንድ ስራዎች አሉ የምሰራቸው ስራዎች፣ እዛ ወደ ውጭ ስፖርት ማድረግ ወደ ጓደኞች የሚላኩ እቃዎች ትልክላቸዋለህ። ከዚህ የሚዘጋጅ ነገር አለ፣ ለእነሱ አንዳንድ ነገሮች አደርጋለሁ። በተረፈ እነሱ ደግሞ ያው እንደምታውቀው ኑሮን ታውቃለህ። አዲስ አበባ ላይ ያው ኢትዮጵያ ታውቃታለህ እንግዲህ የኑሮን ጉዳይ። ወደዚህ ካልተሯሯጥክ ህይወት አስቸጋሪ ናት፣ በጣም አስቸጋሪ ናት። ልክ ነህ። እና ያው ቤተሰቦች እንኳን እዚህ የሉም፣ ወደ ሌላ ሀገር ናቸው፣ ክፍለ ሀገር አካባቢ ስለሆኑ ክፍለ ሀገር ናቸው። ስለዚህ አሁን ኤክስፖርት በምታደርገው ነገር ነው እየተዳደርክ ያለው ወይስ እነሱ ጓደኞቼ ገንዘብ ያው አብዛኛውን ከነሱ ነው። እዚህም አንዳንድ ስራዎች አሉ ብያለሁ። ያው አብዛኛው ከነሱ ነው እንትን የማደርገው። ያ ነው የኔ ህይወት፣ እንደዛ ነው የምልህ። እነሱ ነው የሚልኩልህ? እነሱ ናቸው ገንዘብ የሚልኩልኝ። በግልስ ምን ለመስራት ታስባለህ? ያው እንግዲህ አሁን ያው እንደነገርኩ ነው። አሁን እዚህ ኢትዮጵያ ውስጥ ምን ልስራ ትላለህ? አሁን ምንም የምሰራው ስራ የለም። ወጣ ብዬ ልስራ ብትለው ስራው አስቸጋሪ ነው እና እንቅስቃሴ እንደምታውቀው ነው። ያ ነገር ስለሆነ ያው ከእጅ ወዳፍ ነው ታውቃለህ። ከእጅ ወዳፍ ነው። እንደዛ ስለሆነ ብዙም አመርቂ የሆነ ውጤት አይኖረውም የለም ነው በቃ። ግን ያው ደግሞ ከነሱ ዝም ብለህ ከሚላክልህ እንደው ጠርቀም አድርገው የሆነ ነገር ቢከፍቱልህ እና በተጨማሪ ይህን ጥያቄ ለመሰለ የጠየኩ ብዙ ቤተሰብ አሉኝ እኔ ውጭ ሀገር ያሉና ማገዝ የሚፈልጉ ከሆነ እንዲያግዙ ስለፈለኩ ነው። ኢንተረስትድ የሆንክበት ስራ ምንድን ነው? እኔ ያው ለጊዜው ይሄ ነው የምልህ ነገር የለም፣ የተዘጋጀሁበት ነገር የለም። እንደነገርኩ ነው። እና ያው ከነሱም ያው አብዛኛው አብሮ አደግ ስለሆነ ሲመጡም የሚመጡ ጓደኞች ስለሆነ እንደገና ያው አንተ ነህ ቴክ ኬር የምታደርጋቸው ሲመጡ እዚህ ያ ነገር ስላለ ለዛም አሁን ስራው እንደነገርኩ አስቸጋሪ ነው። ኤክስፖርት ስታደርግ ምን ትልክላቸዋለህ? እዚህ ያው አንዳንድ ነገሮች ልክላቸዋል፣ የሚላኩ ነገሮች አሉ። እነሱ የሚጠይቁህን ነገሮች በዛው ለጓደኞቻቸው እንደዚህ አምጣ ይለዋል። ያ ነገር ነው። እንደዛ ከሆነ ጥሩ ሳንቲም ይኖረዋል ብዬ አስባለሁ። ብቻ እንደዛ ነው። በጣም ደስ ይላል። እና ትዳር ላይ ያለህ አቋምስ ምን ነበር አልክ? ትዳር ላይ ብዙም አሁን አላማውም የለኝም። እንደነገርኩ ነው ቅድም። ያው ሴቶች አሁን የዘመኑ ሴቶች ታውቃቸዋለህ፣ ከውጭ ዲያስፖራው ምኑም ብትለው አብዛኛው እንደ ቅድም ነገር ያለው ገልጭ ይላል። ያ ነገር ስለሆነ ያው ሳንቲም ፈላጊ ናቸው አብዛኛው። እንደው ፍቅር ብላ ወደ አንተ የመጣች የለችም? እሱቶ እንዴ ታውቀዋለህ አለ እንዴ? ገና የተታቃቸዋል።
አይተህ ታውቃቸዋለህ ማለት ነው። እንደዛ ነው። እንደዚህ አይተህ የምታውቃቸው ከሆነማ ልምድ አለ ማለት ነው። አይ ልምድ የለም። ልምድ ከሌለማ እንዴት ትለያቸዋለህ? ያው ከስንት በጓደኛም በሌላም በተለያየ ነገሮች ስለምታያቸው ተሞክሮ ትወስዳለህ። ልክ ደግሞ ትዳር ዝም ብለህ ገብተህ የምትወጣበት አይደል? ከባድ ነው። እኔም በአንተ በዚህ ነገር እስማማለሁ። ትዳር ላይ ዘሎ መግባት በጣም ከባድ ነገር ነው። መተዋወቅ መቻል አለበት። ግን እንደው የቤተክርስቲያን ሰው ምናልባት ምን አይነት ናት ታይፕ ሴት? አሁን የኔ ታይፕ ብለህ የምጠቅሳት ሴት ምን አይነት ናት? እኔ ታይፕ ምን አለ መሰለሽ፣ ትንሽ ድምፅን ከፍ አድርገልኝ ጆሮዬን ስለሚያከራከኝ። ትንሽ ታይፕ ምን አለ መሰለህ፣ እኔ ጸይም ሴት ቀጠን ብላ ረዘም ያለች ሴት ትመቸኛለች። ጸይም ቀጠን ያለች ረዘም ያለች አንተም ሎጋ ስለሆንክ ቸኮሌት ከለር ታውቃለህ። ልክ እንደዛ አይነት ሴቶች እኔ ትመቸኛለች። ግን ምን ዋጋ አለው? አብዛኛው ከውጭ ጓደኞች ሲመጡ ያኔ ነው እነሱም ገንዘብ ብለው የሚጠጉት። ቅድም ንግር ያለ የዘመኑ ሴቶች እጅ ላይ ትንሽ ከሳሳ እነሱም አብረው ይጠፋሉ። እና ያ ነው ብቻ። እንደገና ያው ቤተሰብ ስትለው ክፍለ ሀገር ላይ ሄደ የክፍለ ሀገር ህይወት እዛው ስታየው ደስ ይላል። አካባቢውን ምኑን አየሩ ምኑ ስታየው በጣም ብቻ መልካም ነው። የትኛውን የተሻለ ብለህ ታስባለህ? ከዛና ከዚህ ያው ህይወት ቢመቻችልህ እዛው ብትኖር ይሻላል። ህብረተሰቡን ሰውን ስታየው ምንም አቅም ንጹህ ህዝብ ነው ያለው እዛ ላይ ያለው። እዚያውን የከተማው ያልሰለጠነ ብሎ ይጠራቸዋል እንጂ ከዛና ከዚህ እንዴት አድርገህ ታወዳድረዋለህ? አንድ ነገር ልንገርህ እስቲ አዲስ አበባ ላይ አብዛኛውን ስታየው የገጠር ልጅ ነው። እንዲሁም በአሁን ሰዓት የአዲስ አበባውን ልጅ እየበለጠ ያለው የሚገርም ነገር። ያው በስም ነው አዲስ አበባ ልጅ የሚባለው እንጂ እስቲ ወጥቶ የሚታየው የገጠሩን እና እዚህ ስትመጣ ሌላ ህይወት ነው የምታየው። እዛ ስታይ ደግሞ ሌላ ህይወት ነው። ከዛና ከዚህ ያው እዛ በቤተሰብ ትታገዛለህ፣ እየተደጎምክ ትኖራለህ። ራስን የምችልበት ነገር አሁን አብዛኛው አንዳንድ ቤተሰብ የሚገርም ነገር ከልጅነት ብሎ ቅርጽ የሚያስይዝ ቤተሰብ ነው ያለው። የዛ ህይወት ማለት ነው። ነገ የሰው እጅ እንዳታይ ብሎ ከመጀመሪያው ገና እንደተወለድክ ለልጅ ብሎ የሚያዘጋጀው ቅርስ አለ። ከዛ ስትነሳ ስታርግ ህይወት አንተም ከፍ እያለ ነው የሚመጣው። እዚህ ስትመጣ ነው የምትበላሸው። ከባዱ እዚህ ነው። እዛና እዚህ አንዱ ከገጠር ወጥቶ አዲስ አበባ ሲኖር ምኑንም ሰርቶ ልብሱን አብለጭልጭ እዛ አጋጣሚ ሲሄድ የክሌ ልጅ እኮ እንዲሰራለሁ ምናምን ይባላል። ግን እዚህ መጥቶ አላየው። እዛ ህይወቱን ደግሞ ወጥቶ እዚህ ሲመጣ ከመጣ በኋላ መመለሱ ይከብደዋል። ያ ነው ችግሩ። ምን ይዘህ ትመለሳለህ? ያ ነው አሁን ችግሩ። ትልቁ ችግር ያ ነው እንጂ ያን እንትን አታገኝም። ትክክል። አይ ከባድ ያ ህይወት አታገኝም። እንዴት ነው አሁን ከጎረቤቶች ጋር ያለህ ግንኙነት እንዴት ነው? ያው ከጎረቤት እንደነገርኩህ አሁን ጠለቅ ያልኩ መጠየቅ ለምን መሰለህ፣ ያው ሶሻል ኤክስፐሪመንት እስከሆነ ድረስ ህዝቡ ከአንተ ምን የሚማረው ነገር አለ? አሁን የነገርካቸውን ነገሮች የአዲስ አበባ ልጆችም የከተማ ልጆችም የገጠር ልጆችም የክፍለ ሀገር ልጆች የሚያዩትን በሙሉ ከራሳቸው ጋር የሚያገናኙት ነገር አለ። ትዝታ የሚወስዳቸው ቦታ አለ። ለዛ ስለሆነ ከጎረቤት ጋር ያለ ግንኙነት እንዴት? ከጎረቤት ጋር አንድ ነገር ያው ሩጫ ነው ብያለሁ። አጋጣሚ አሁን ዛሬ ያው ትንሽ ደከም ብሎኝ ነው ቤት ያገኘኝ እንጂ ብዙ ጊዜ ቤት አልኖርም። ጠዋት ትወጣለህ፣ ማታ ነው የምትገባው። ያው ህይወት የአዲስ አበባ ህይወት እንደነገርኩ ነው። ለአንተ የምነግርህ ነገር የለም። ከስንት ቀን በሳምንት ውስጥ አንድ ቀን ነው እረፍት የምትኖረው። ያችንም የራስን ነገር ስትል እንኳን ከጎረቤት ከጓደኛ ጋር የምትገናኙበት ጊዜ የለም። እንደነገርኩ ያው ከውጭም ያው ያቺ ምናምን ይልኩልኛል እንዳልኩ ነው። እንደገና አንተም በግል ትሯሯጣለህ ወደዚህ ስትል። እነሱ ግን ሲልኩልህ እንደ ጡረተኛ ምናምን አይነት ነገር አታስብም? ያው አብሮ አደግ ጓደኛ ያው አብረህ ስላደግ የወንድም ኪስ ነው በለኝ። የወንድም ኪስ እንደዛ ነው የሚባለው። ደግሞ ዳስፖርታ ታውቀዋለህ። ከዛ ሲመጣ ራሱን ለማዝናናት ስለመጣ ያ ነው እንጂ ሌላ ችግር የለውም። ስለዚህ አሁን ቅድም እንዳልከኝ ምንድነው የእኛ ቤተሰቦች
ማገዝ የሚፈልጉት ነገር ካለ በዚሁ እንድትነግራቸው ፈልጋለሁ ብዬ ነበር፣ ግን ዝግጁ አይደለሁም ብለህ ዝግጁ አይደለሁም አሁን እንደገና ደግሞ ቸኩያለሁ አሁን አይ ይሄማ ለአንተ ነው የሚጠቅመው እንደ እውነቱ ካወራ ነው ለአንተ ነው የሚጠቅመው ለምሳሌ ከከተማው ስራ ይልቅ ወደ አርብቶ አደሩ አይነት ነገር መንቀሳቀስ እንኳን ብትፈልግ የሆነች ቦታ ተከራይተህ መስራት የምትፈልገው ወደፊት አላማ አለኝ አሁን አንተ አነሳኸው እንጂ እንግዲህ እግዚአብሔር ካለ ያው ከጓደኞቼም ከምኑም እንዳልኩ ጠርቀምቀም አድርጌ እዛ ትንሽ የሆነ ስራ መስራት አሰቡም አለኝ አላማም አለኝ ግዴታ ነው። ስለዚህ አሁን ቤትህን እንዳየሁት ከሆነ አይ ቲንክ ፍሪጅ የለም ወይ ከውስጥ ሊኖር ይችላል እንጂ ሌላው ነገር በሙሉ የተሟላ ነው። ስለዚህ የገንዘብ ሽልማት ቢሆን ይሻላል ብዬ ተስፋ አደርጋለሁ። ይሻላል ብዬ አስባለሁ። ምን ታስባለህ? ገንዘብ ነው ወይስ ማስታወሻ ይሁን? ማስታወሻ ነገር የሆነ ነገር ወይ ቲቪውን እንቀይረው ያ ነገር ይሻላል እንጂ ገንዘብ ወደ 43 ወይ ወደ 55 እና ገንዘቡንም ብትሰጠኝ ወይ አሁን ላጠፋው ስለምችል ግን ያቺ ስጦታ ብትሆን ግን ያው ሱስ ላይስ ሱስ ውስጥ አለህበት ወይ? ነፃ ነኝ ከሱስ። መጠጥ ብቻ ነው መጠጥ ያው የወንድ ልጅ ስለዚህ ሌላ አይነት ነገር ሱስ የለም። ሌላ ሱስ ነገር የለም። ሱስ ለሚወስዱት ምን ትመክራቸዋለህ? እስኪ ወደዛ ዙርና ሱሰኛ ለሆኑ ሰዎች እንዴት ነው መውጣት ያለባቸው? ምን ትመክራቸዋለህ? አሁን እንግዲህ ሱስ ውስጥ አትጠለቅ። ሱስ ውስጥ ለመውጣት ከፈለክ ራስህ ነው። ከዚህ ሱስ እወጣለሁ ብለህ ራስን ካሳመንክ እገባለሁም ብለህ ካሳመንክ ትገባለህ። አልወጣም ብለህ ካሰብክ ግን ራስን አትወጣም። ግን ከእንደዚህ ህይወት ውስጥ አልገባም ብለህ ካሰብክ አትገባም። የራስህ ነው። አላማ ሊኖር ይገባል። እዛ ቦታ ላይ አላማ ሊኖር ይገባል። ግን ውስጥ ላይ የገቡት አሁን የጭንቅላት ስራ መስራት አለባቸው። ሱስ የሌለበት የለም። ማንኛውም ሰው አንተም እሱም ማንኛውም ሰው አንድ ሱስ አለበት። ለምሳሌ ምን አይነት? ለምሳሌ አንተ እኔ የሆነ ሱስ ሊኖርብኝ ይገባል። ወይ የመጠጥ ወይ የሴት ወይ አንድ ነገር አንድ ሱስ ለምሳሌ አሁን ፊልም ማየት የተለያየ ሱሶች አሉ። ግን የሌለበት የለም። ከዛ ሱስ ግን እወጣለሁ ብለህ ካሰብክ ትወጣለህ። ራስህ የምታሳምነው ራስህ ነው። የጭንቅላት ስራ መሰራት አለበት። ጥሩ ምክር ነው ለቤተሰቦች የሰጣቸው። እንቅጭ ያለች ነገር ነው። በጣም ደስ ይላል። እንግዲህ ሽልማቱን ሸልማለሁ ካልከኝ እንግዲህ ገዝታችሁ ሽልማችሁ አሁን ሰዓትም የለኝም። ደስ ብሎኛል። እንደው ጨዋታው ጣፍጦኛል። የሚገርምህ ጥሩ የእርነት ስለሆነ ደስ ብሎኛል። ወደ ሽልማቱ ከመሄዳችን በፊት እንደዚሁ አንድ ሁለት ጥያቄ ይቀራል። በቃ እነሱን እናደርግና እንቀጥላለን ማለት ነው። ወደ ሽልማቱ እንሄዳለን። እየበዛ ሄደማ ጨዋታ ጠፍቶኝ እኮ ሳስገባህም እንደነገርኩ ቸኩላለሁ። አንድ ጥያቄም አልመለስክልኝም። እንደ ወደኋላ መለስ ስላድርግህና ከጎረቤት ጋር ያለህ ሶሻል ላይፍ እንዴት ነው? ነገርኩ እኮ እችን አልነገርከኝ ወይ? ትንሽ ጆሮዬን ስላልኩ ቅድም አልሰማሁም። ነገርኩ። ያው ትንሽ አሁን አንተ እንደነገርክ ይሄ ነገር ያው ጥያቄም በዛ። አሁን እንደው እችን አሁንም አደባብሰህ ልታልፋት? አላደባበስኩትም። እንዴት ነው ከጎረቤት ጋር ያለ ግንኙነት? ቅድም እኮ ነግሬሻለሁ። ምንድን ነው ያልከኝ? ማለት በር አሁን ጎረቤት ሳያቸው አሁን ስንገባ ሁለቱም ተከፍተዋል። ክፍት ነው በሩ እና ያንተ ብቻ ነው ዝግ። አሁን በዚህ ሰዓት ያው ድካም ነው ብያለሁ። አንዳንድ ስራዎች ሰርተህ ስትመጣ ትንሽ አረፍ ብዬ ነበር። አንተ ስትመጣ በር ዘግተህ ነው የምታልፍ? ለዛም ስለሆነ ነው በር የተዘጋው እንጂ ሌላ ችግር የለብንም። ምንም ችግር የለም። ሌላ ችግር የለም። ለዛ ነው እንጂ ምንም ችግር የለውም። በቃ አንዳንዴ ደከም ስትል ልጆች ምናምን ግቢ ውስጥ ሰው እንዳይረብሽ በር መለስ አድርገህ ትተኛለህ። ለዛ ነው እንጂ ሌላ ችግር የለም። እኔ እኮ በዚህ ቀን ላይ እንደዚህ ዘግተህ ሳይ ከጎረቤት ጋር ያለህ ነገር እንዴት ነው ብዬ ጠየቅኩ። ለዚህ ነው እንደነገርኩ ነው። በቃ ያ ነው። ሌላ ችግር የለም። ምንም ጎረቤት ሰላም፣ ምንም ነገር የለም። ምን ያገናኝ? ታውቀኛለህ፣ ያው እንዳየኸኝ ነው። ወንድ ላጤ ነኝ። ያው ጠዋት መተማታ በጣም አክቲቭ ነው። ከጎረቤት ጋር ምን ያገናኛል? ከክፍለ ሀገሩም የከተማውንም ማየት መቻል ማለት ላይፍ ኤክስፔሪንስ ማግኘት ነው ብዬ አስባለሁ። ለዛ ነው እንጂ ምን ያገናኛል? እንኳን በአሁን ሰዓት ተጋይተህ ሰርተህም አሉ። ልክ ነህ። አንዳንዴ እንደው ጎረቤት ቡና ምናምን ስትጠጣ
ስትጠራራ ደስ የሚል ነገር አለ። የትኛው እንዳየው ነው ቤቱ ትዳር የለኝ ምን የለኝ ምን እና እንደውም ትዳር መፈለግ የሆንም ብለህ ነው ወደ ጎረቤት እና አሁን ወደ ገደለው እንግባና እናምጣ። አይ እኔ ያው ቅድም እንደነገርኩ ወጣት ልጅ ነህ፣ ጨዋታ ደስ ይላል። ስራ ላይ ያለ አቋም ደግሞ እንደነገርከኝ ከሆነ ኤክስፖርት ማድረግ የምችል ከሆነ ደግሞ ብዙ ነገሮችን ኤክስፖርት እንድታደርግ ሰው ላገናኝ እችላለሁ። እስቲ እናያለን። አንተም እነሱ የምታስተዋወቀኝ ከሆነ እኔ የምጠቀምበት ነገር ካለ መቼም ጊዜው እንጠቃቀም ነው አይደል? ቅድም እንደነገርከኝ በቃ ስልክ እንቀያየርና እናወራለን፣ ችግር የለም። በጣም ጥሩ። ስለዚህ ስልክህን እንካጻፋትና ሳፋሪኮም ነው ስልክህ። እሺ፣ ስለዚህ ያው በቃ ያለውን ነገር እንደዋወላለን፣ እናወራለን። ስለዚህ አሁን ሰዓት ጊዜ ስለሌለኝ በዛ ነው። ጥሩሽ ወደ ሽልማቱ እኛ እንሄዳለን። ምንም የሚያቆየን ነገር የለም። ቆይ አይ ሽልማቱን ከውጭ ነው ይዘውት የሚመጡ። ምንድን ነው የምትፈልገው? በመጀመሪያ ደረጃ እኔ የሰው ሽልማት ስጦታ አይናቅም፣ ሰጣችሁኝ ይቀበላል። ትክክል። ግን እኔ ደግሞ አሁን በአንተ ቦታ በሆነ አሁን ለምሳሌ የሆነ ነገር የምፈልገው ነገር ካለ እናገራለሁ። ባይዘው ወይኔ አንድ ሰው ምንድን ነው የምትፈልግ ብር ትፈልጋለህ ወይ ብሎ ይህን ያክል ብር ስንት ብር ትፈልጋለህ ካለኝ ብሩ እናገራለሁ። ይስጠኝም አይስጠኝም። ምክንያቱም በህይወት አንዳንዴ ሊለውጥ የሚመጣ ሰው አለ። ያንን ነገር ደግሞ ማድረግ ማሳካት መቻል አለብን። እዚህ ጋር ፍሪጅና ቴሌቪዥን ብለኝ ህይወት የሚለወጡ ገንዘብ እንደማሰጠኝ እኮ አውቀዋል። እንዴት ይሄስ ቢሆን አሁን ከ20 ሺህ ብር በታች የሚሸጥ ነገር አለ? የለም። ቲቪም ቢሆን እስከ 80 ሺህ ብር እየተሸጠ ነው። 100 ሺህ ብር መስጠት እኮ ህይወት አይለውጥ። አሁን እኮ 1 ሚሊዮን ብታገኝ ገንዘብ ህይወትን አይለውጥም። 1 ሚሊዮን ህይወትንማ ምንም አይነት ብር እኮ አይለውጥም። ህይወትን አይለውጥም። ህይወትን ሳይሆን ያው የስጋ ፍላጎትህን ፍላጎትን ነው። እና ያው ሽልማት ብለሃል፣ ደስ ያለን ስጠኝ። አይ ካንተ እንዲመጣ ነው እኛ የምንፈልግ። ደግሞ ካንተ ቢመጣ በጣም ደስ ይለናል እኛ። እሺ የገንዘብ ስጦታ ስጠኝ። የገንዘብ ስጦታ ጥሩሽ። ስለዚህ ቲቪውንም አትፈልግም፣ ፍሪጅም አልፈለክም አይደል? ጥሩ በቃ እኛ የምንሸልመውን እንሸልማለን። እስከዛው ከአንተ ጋር ማን የሚኖረው እዚህ ቤት? ማንም አይኖርም። ለምን መሰለኝ እኔ የጠየኩህ፣ ምናልባት ሌላ ሰውም ካለ ሽልማቱ ደብል መሆን ይችላል። ችግር የለውም። ማንም የለም። እንደነገርኩ ነው። ባትዳር የለኝ እዚህ ያው ጓደኞቼ እንደነገሩት እሱማ ዘመድ ወደዚህ ሀገር ከመጣ እዛ ያሉ ዘመድ ያው ማረፊያ አንዳንዴ እሱ ከዛ ሲመጡ ያው አንዳንዴ ይመጣሉ። ግን አሁን ማንም የለም። ያው የምኖረው ብቻዬን። ስለዚህ አሁን ሰዓትን እየገደልከው ስለሆነ ጥሩ አንተ መረጃ ደርሷል መሰለኝ። አሁን ሰዓት ስለደረሰ በቃ ብሩን አስገባልኝና ተነስና እንጂ እኮ ተነሳ። በቃ ምን አንተን ሰዓቴን ገደልኩ። ሰዓቴን እኮ ለአንተ መስዋዕት አድርጌ ነው። ብሩን አስገባልኝና እኮ አስገባልኛ እኮ ፈጠን በል ታዲያ። በቃ ተረጋጋ ትላለህ። በቃ ሰዓት የለኝም እያልኩ እየነገርኩህ አይደል እኮ አስገባልኛ እኮ አስተላልፈዋ ታዲያ። ለምን ቁጭ እላለሁ? በቃ ሰዓት የለኝም አስገባው። ምን ችግር አለ? አንተ እኮ አስገባልኝ አልኩህ። ገንዘቤ እኮ አስገባ። አንተ ደግሞ ካሜራውን አጥፋው እኮ ገንዘቤን አስገባው እኮ ገንዘቤን አስገባው። ሙልቲ ይዛለሁ እኮ አስገባው። አስገባልኝ ገንዘቡ እኮ አስገባልኝ ገንዘቤን ያስገባልኝ። አንተ ደግሞ ካሜራውን አጥፋው። እንዳላነካክትልህ ካሜራውን ሰማኛል። ካሜራውን አጥፋው። ስማ ወንድሜ ተረጋጋ። ወደ ካሜራውን ተረጋጋ። ሻለማለሁ ብለህ ሽጉጥ ይዘህ ማን እንደሆንክ ታውቃለህ? ስነ ስርዓት ታጃጅለኛለህ። ምንድን ነህ አንተ? ምንድን ነህ? እስኪ ወንድ ነህ ልቀኝ። በጥሼ ነው የምትለው። አስቀምጦ ሽጉጡና በስነ ስርዓት እናወራ። ወንድሜ ምን ሆነህ ነው? ሽጉጡን አውጣው አስቀምጠው። ማን መሰለህ? አንተ ሰው አታውቅም። አልፈህ ተቀመጥ። አንቀል ትገለኝ ነው። ዋጋ ትከፍላለበታለህ። በጥሼ ነው የምትለው። አስቀምጦ ሽጉጡን እናወራ። ወንድሜ ተረጋጋሽ። አላወራም። ሽልማት ምናምን ብለህ ሽጉጥ ታስፈራረኛለህ። ማን እናንተ ለማናችሁ? ዋጋ ትከፍልበታለህ። ስማ ማን ነው ይሄ የምታውቀው? ትከፍልበታለህ። ምንድነው የምከፍለው? እሺ ገንዘቡ የሚቀርብኝ በቃ ለገኝ እኔ ልሄድበት። በጥሼ ነው የምጠለግረኝ። በጥሼ ነው የምጠለግረኝ። እሺ ገንዘቡ የሚቀርብኝ። እሺ አንተ እሱን ቀበል። ካሜራ ምን ሆነ ነው? ዝም በል። ምን ሆነ ነው?
ምን ሆነ ነው አሁን? አንተ ዝም በል ተነስ። ሰው አታውቅም። ምን ሆነ ነው? እኔ ስራ ሰው ነኝ። ምን ሆነ ነው? ምን ሆነ ነው? እንደ ሕፃን ልጅ ነው የምገርፍ። ተነስ። ምን ሆነ ነው? እግሬን ነው በጥሽ። ተነስ ተነስ። ምን ሆነ ነው እኮ? ምን አድርጌ ነው? ምን ሆነ ነው? ወሬ አልፈልግም። አንተ እኮ ምን አድርጌ ነው? አንተ ምን ሆነ ነው? በጥሰጣለሁ። ተንከሳከስ። እሺ ዙር እኮ ወንድሜ ተወረፍ። ወሬ አልፈልግም። ነግሬሃለሁ። ነገ ጠዋት ይኸውልህ ጠቅላላ ነው ለጣጥም ምታው ነው የምለው። ይቅርብህ፣ እረፍ። ዝም ብለህ ወደዚህ ዋጋ ትከፍልበታለህ ነገ ጠዋት። እሺ ጠብቀኝ። ነገ ጠዋት አንተ የምትገኝ መች ታውቅና? እሺ ሰው አታውቅም። እሺ ጠብቅ። ወሬ አልፈልግም። ለማየት ያብቅ። ሌባ ይሄን ዋጋ ካልከፈልክ እንዲሁ ሞች አለቋል። እሺ እሺ እናት ወድ ብትገባ አታመልጠኝም። ዝም ብለህ አንተ ወሬ የት ፊልም ላይ ነው ያለው? እናት ወድ ብትገባ ወሬ አልፈልግም። ዝም ብለህ እሺ ገደም በል። ዝም ብለህ እሺ እንዳትንቀሳቀስ። እናት ወድ ብትገባ አታመልጠኝም። ጠብቅ። ዝም በል። እሺ ወሬ አልፈልግም። ጠብቅ። ፊት መፈተሽ አለብኝ። ታውቃለህ? ሞች አለ። ጠብቀኝ። እሺ ምንም ነገር የለም። ተንቀሳቀሰ በል። እሺ ጠብቅ። አሳያለሁ። ጠብቅ። ትዝታለህ እንዴ? ዝም በል። እሺ ትከፍላታለህ። ዝም በል። አርፈህ ብትለቅ ዝም በል እያልኩህ አይደል እንዴ? ዝም በል። እሺ ማንነቴን አታውቅም። ዝም በል። እሺ ምን ተገኘ እሱ ጋር? እሺ ቆይ አይዞሽ እናቴ። ቆይ በምንድን ነው ያሰርሽ? ቆይ ኧረ በስመ አብ አይንሽ። ቆይ እሺ ይኸው ዙር ቆይ እየፈታሁሽ ነው። የት ነው የምትንቀሳቀሰው? አርፈህ ተቀመጥ። በጥሽ ነው የምጥልህ። ይኸው እየፈታሁ። እሺ እናቴ እሺ። ሕፃን ልጅ እኮ ናት ገና። ዝም በል። እግርህን ነው በጥሽ የምጥልልህ። አሁን የት እንደምትሄድ ብታውቀው እንደዚህ አትልም ነበር። እሺ እናቴ አይንሽ ደም ስላለው አትንኪው። እሺ አትንኪው። ጨርቁ ደግሞ ይኸውልሽ ስለያዘብሽ እንትን አትበይው። እሺ እንዳትነኪው። አትንኪው። እሺ ይዞብሽ ይነሳል። ተረጋግተሽ ቁጭ ምን ልስጥሽ? ውሃ ልስጥሽ? እሺ ማንነቴን አታውቅም። አሳያለሁ። አርፈህ ብትለቀኝ ይሻላል። ዝም በል። ብትለቀኝ ይሻላል። ብዙ እንዳትጠጪ። እሺ እናቴ እሺ። ቆይ እሱ መጀመሪያ ለህግ አካል እሺ። አንተ እያወራህ ነው? ይዝታል። አሁን ማንነቴን አታውቅም። ምንድን ነው እያወራህ ነው? አሳያለሁ። ወሬ አልፈልግም። ምንድን ነው አንተ ምንድን ነው? በምንድን ነው የምታስብ? ምንድን ነው ያደረካት? ንገረኝ። ምን አደረኳት? ምንድን ነው አይኗ? ምንድን ነው ያደረካት? ምን አደረኳት? ምን አደረኩ? ነገ ጠዋት ትከፍላታለህ። አሳያለሁ። ጠብቅ። ምንድን ነው የምትናሽ? ሽጉጥ ይዘህ ነው እንደ ፍታኝና እናውራ። እፈታለሁ። ምን ታመጣለህ? እስኪ ፍታኝና እናውራ። ልትበለው እግርህን? እንፍታኝና እስኪ እናውራ። እግርህን ልትበለው? ፍታኝና እናውራ። ደግሞ ወሬ ታወራለህ? ጠብቅ። እሺ አሳያለሁ። ምንድን ነው የምጠብቅ? ንገረኝ እስኪ። እሺ ማንነቴን ተው። ትከፍላታለህ። ምንድን ነው የምከፍል? እሺ ሌባ ጠብቀኝ። እሺ ጠብቀኝ። ልጅቱን እያትባል። ልጅቱን እያትረሳል። ከያዘው መሰለህ። ደህና ነሽ አሁን? አይዞሽ። እሺ እሺ እናቴ ቶሎ አስወጡኝ ከዚህ ሆስፒታል ውሰዱኝ። በጣም እያመመኝ ነው። አምቡላንስ ጠርተናል። መኪና ስለጠራን እስኪመጣ ድረስ ነው። እስኪ እሺ አትንካው፣ ቁስል ነው። እሺ እስኪ ቀና በይ።
ምንድነው እንደዚህ ያደረገው? አይንሽን ሁለቱን አይንሽን በቦክስ በቀለበት ነው መሰለኝ በቦክስ ሲመታኝ ነው አይኔ አንድ አይኔ በልዞል። በጣም ከምን ነው ይዞሽ የመጣ ንገረኝ እስኪ። ቤቴ ሆኜ ውጪ ልብስ እያጠብኩ ነበርና ልብስ እያጠብኩ ቆሻሻ ልደፋ ወጥቼ ነው አላቅም ምን እንደሆነ ምን አፋፍሰውኝ ይዘውኝ ሄዱ በመኪና። ስንት ቀንሽ ነው አሁን ከዚህ ከመጣሽ? 5 ቀን ሆነ። 5 ቀን። እስኪ ምንድነው ይሄ በለዛ አንገትሽ? ቀጥቅጦኝ ነው በቀበቶ ነው የሚቀጠቅጠኝ። ሁሉ ጊዜ ማታ ማታ ይመታኛል። ስንት ቀንሽ ነው አልሽኝ ወደዚህ ከመጣሽ? 5 ቀን። 5 ቀን ሙሉ ይመታሻል? አዎ አንድ ቀን እረፍት የለኝም። ምንድነው የሚፈልገው? እኔ አላውቀውም፣ ኬት እንደመጣ አላውቅም። ዝም ብሎ ቆሻሻ ልደፋ ነው ወጣ። ቆሻሻ ልደፋ ሲወጣ ይዞኝ ሄደ። ውሃ ስደፊ ቆሻሻ ውሃ በእሱ ሌላ ሰው ነው በመኪና ሌሎች ናቸው ይዘውኝ ሄዱት። ድምፅ በደንብ ላይ የተሻለ ድምፅ የእሱ ድምፅ አይደለም የሌላ ሰው። ይሄ ሌላ ነው ማለት ነው። ሌላስ ምንድን ነው? እስኪ ንገሪኝ። ሁልጊዜ ነው ማታ ማታ የሚመታኝ፣ ይቀጠቅጠኛል፣ ጾታዊ ጥቃት ያደርስብኛል። ይኸው በ5 ቀን ጾታዊ ጥቃት አድርሶብሻል? አዎ ስቅይት ነው ያልኩት። ለመሆኑ ስንት ዓመትሽ ነው? 18 ዓመትሽ ነው? ጾታዊ ጥቃት አድርሶብሻል? እሱ ብቻ ነው ወይስ ሌላ ሰው አለ? ሌሎችም አሉ፣ ብዙ ናቸው። ይመጣሉ እዚህ ማታ ማታ ሁልጊዜ ይዟቸው ይመጣል። ሽንት ቤት ራሱ ለመውጣት ስቀይም በልቼ ነው የምወጣው። ይመታኛል፣ ይቀጠቅጠኛል። እነሱ ይፈራረቁብሻል ማለት ሲመጡ? አሁን የቤተሰቦችሽን ስልክ ትሰጭናለች። መጀመሪያው ወደ ህግ አካል ቤተሰቦች ታገናኛለህ? እርግጠኛ ነኝ ታገናኛለህ? አዎ እናቴ፣ የኔ እህት ታገናኝሻለሁ። አንተም ያው ከሆንክ ከነሱ እኩል ለምንድን እናቴ? እኛ እኮ ይኸው እያገዝንሽ እኮ ነው። እኔና ወንድሜ እና ክሮች አሉ። ይኸውልሽ አሁን እዚህ ድረስ የተገኘ ነው አንቺን ወደዛ ቦታ ለመውሰድ ነው። መጀመሪያ ምርመራ ማድረግ አለብሽ። ከዛ ቤተሰቦች እዛ ይጠሩና ይመጣሉ፣ ያለውን ሁኔታ ያውቃሉ። ፖሊስ ምርመራ ማግኘት አለበት መጀመሪያ። እሺ፣ ምክንያቱም ቤተሰቦቼ አገናኝሻለሁ። ናፍቃኛለች። እናቴ ጋር ውሰደኝ። እሺ እናቴ፣ በቃ ችግር የለውም። ወደዛ ነው የምንወስድሽ። አይዞሽ። እሺ፣ እሺ እናቴ። ቆስሏል እንዳለ አሁን ሙሉ ሰውነትሽን አሁን እሱ ብቻ ነው የሚመታሽ? ሌሎችም ይመቱሻል? እነሱም ይመቱሻል? በስመ አብ። አሁን እነሱም ሲመጡ ይደበድቡሻል? ሌሎችም ይማታሉ። ሁሉም ያው ናቸው፣ አንድ አይነት ናቸው። አንዱ ለአንዱ ርህራሄ የላቸው። ስለዚህ ማታ ደብቆ ነው የሚያስገባቸው ማለት ነው ወደዚህ ቤት? ማንም አያያቸውም። ሁሉም ከተኙ በኋላ ነው የሚመጣው። በስመ አብ። አይንሽ እኮ በጣም ተጎድቷል እህቴ። እስኪ እንዳለ እጄ ቆስሏል። አሁን ጾታዊ ጥቃትም ይህንን 5 ቀኑን ነው እኔ ያደረጉ። በቃ 1 ቀን ነው የመጣው ቀን ምንም አላደረጉኝም። 4ቱን ቀን ግን እንዳለ የተጫወቱብኝ ነበር። ያሰቃዩና ይቀጠቅጡኛል። የእጄ በልዙ ያሰሩኝ ነው ይራሱ። ጥንቃቄ የጎደለው ነገር ነው ጾታዊ ጥቃት ያደረሱብሽ? አዎ የኔ ታይዙሽ ምንም በማላውቀው የተለወቃቸው አላውቃቸውም። ከመሬት ተነስተው በምን የመታሻው? እነዚህ ራስሽ አላውቅም። በብዙ ነገር ነው የሚመቱኝ። አስረውኝ ነበር በዛ ላይ እንዳላይ። አውጅሽማ በጣም እንዲሆን ተመርምሯል እኮ። በስመ አብ። እስኪ አይዞሽ እናቴ፣ አይዞሽ እኔት። አሁን እኛ ደርሰንልሻል፣ እግዚአብሔር ይመስገን። እሺ፣ ስለዚህ ይህን ነገር የነገረችን እግዚአብሔር ይስጣት ጎረቤትሽ፣ እዚህ ያለች ጎረቤት፣ እዚህ ሰውዬ እሷ ናት ያየችው ነገር ስላለ እኛን ልካን ነው። አይዞሽ፣ የህግ አካል አሁን እሱን መጀመሪያ እሱ እንዲያደርሱ ስላደረኩኝ እሱን ወስደውልናል። መጀመሪያ አይዞሽ፣ አንቺ አትፍሪ። እሺ እኮ ይኸው መኪናን የምንጠብቅ እኮ እኛ መኪና እየጠበቅን ነው። አይዞሽ እህቴ። ሌላስ የምትፈልጊው ነገር አለ? የሚበላ ምግብ? እሺ፣ መኪና እየጠበቅን ነው፣ አምቡላንስን እየጠበቅን ነው። ለምርመራ ስለሚያስፈልግ ነው እንጂ በራይድ መውሰድ እንችላለን። እናቴ ጋር መሄድ እፈልጋለሁ። እሺ እናቴ። እርዱኝ። እናትሽ ማን ነው ስሟ? ህይወት። አባትሽስ? አይዞሽ፣ ችግር የለውም። እኛ ነመኝነሽ እናቴ። እርግጠኛ ናችሁ ታውቁኛላችሁ? ችግር የለውም። ያው ላንቺ ብለን እኮ ነው እኛ ያለን እዚህ አምቡላንስ እየጠበቅን ስለሆነ ሲደርስ ቶሎ ብለን ያሳውቁኛል። ወደዛ ብለን እንሄዳለን። እሺ። ሌላስ ምንድን ነው ያደረገው? ከአንቺ ጋር ሌላ ሰው ነበረ በዚህ 5 ቀን ውስጥ? አይ እኔ ብቻ ነበር። አንቺ ብቻ ነው የነበርሽ? አላውቅም። ሌላ ሰው አይኔም አይታይም፣ ሸፍነውኛል። በቃ ምንም እንዳላረግ በቃ አስረው ነው ያስቀመጡኝ። ሲፈልጉ እየመጡ እንትን ይሉኛል፣ ይመቱኛል፣ ይቀጠቅጡኛል። ብዙ ስቃይ ነው ያደረሱብኝ። ምንም በማላውቀው አላውቃቸውም። ፊታቸውን እንኳን እንዳላይ ሸፍነውኛል።
አይዞሽ ችግር የለውም በቃ እሺ፣ እግዚአብሔር ያለልሽ ምንም ችግር የለውም። ወደ ምርመራ አሁን እንሂድና የምርመራ ውጤት ስለሚያስፈልግ እሺ። አይንሽ አሁን ይሄ በግራ ሳይድ ያለው አይንሽ በጣም ተጎድቷል። በጣም እያመመኝ ነው በሱ በኩል ያለው። አይዞሽ እናቴ በቃ ችግር የለውም። አሁን እኛ አለንልሽ፣ ወደዛ እንሄዳለን እሺ። እንሂድ መሰል እንውጣ ወደ ውጭ። እዚህ ከምትቀመጥ እዚህ መቀመጡ ራሱ ላንቺ ጥሩ አይደለም። ነይ ተነሽ ብድግ። አይዞሽ እስኪ ነይ ቀስ እያልሽ እሺ። ልዘልሽ? አይ ችግር የለውም እሺ። አይንሽ እንዳትገልጪው ያምሻል አይንሽን እሺ። እንግዲህ ተመልካቾቻችን በጣም የሚያሳዝንና የሚያሳፍር ተግባር የሚሰራ ሰው ነው ያገኘነው ማለት ነው። እንደዚህ አይነት ነገር እየተለመደ መጣ፣ ሳስበው እየተለመደ መጣና እንግዲህ ጎረቤት የሆናችሁ በሙሉ ይህን ነገር ቀጥሉበት፣ አመልክቱ፣ ዝም አትበሉ። ምክንያቱም ይሄ ወራዳ በጉልበቱ ስለሚተማመን ነው። እኔንም እንኳን እንዴት እንዳነቀኝ አይታችኋል። ትንፋሽ እስኪያጥረኝ ድረስ አንቆይ ነበር። ይህ የሚሆነው ደግሞ ምንም አይመጣብኝም ማንም አያዝም በማለት ነው እና ይሄ በጣም የሚያሳፍር ድርጊት ነው ማለት ነው። ስለዚህ ልክ ልጅቱ እንዳደረገችው ማመልከት መቻል አለባችሁ። እኛንም ብቻ ሳይሆን የህግ አካላትንም የተወሰነ ትንሽ መረጃ ለመያዝ ሞክሩና ያለውን ነገር ጥቆማውን ስጧቸው፣ ዝም አትበሉ። ምክንያቱም በጣም ብዙ ሰዎች ብዙ ሰፈር ላይ እየጠፉ ይገኛሉና ይህ ቪዲዮ ደግሞ ምንድነው ማድረግ ያለባችሁ? ለብዙ ሰው እንዲዳረስ አድርጉት። ሰው ጥንቃቄ ማድረግ መቻል አለበት። እንደዚህ አምባገነን የሆኑ ሰዎች እስከ መቼ ነው እንደዚህ ሴት ላይ ህፃናት ላይ ይህን ጥቃት የሚያደርጉ? አሁን ልጅቱ በጣም በሚያሳዝን ሁኔታ አንድ አይኗ ጥቅም ውጭ ነው ማለት ይቻላል። በቃ አንድ አይኗ የማየት ፕሮባቢሊቲ ይኖረዋል። አንድ አይኗ ግን በጣም ከመጠን በላይ ተጎድቷል። የሚስተካከል ነገር ራሱ የለም። ያንን የሚያደርገው ምንድነው? ይሄ የአይሱዚ ላይ የሚታሰር የፋሸታ የሚባል ቀለበት አለ። በዛ ቀለበት ነው ፈርጡ ብረቱ በጣም ይወጣ ነውና በዛ ነው እንግዲህ በቦክስ እቺ ልጅ እቺ 20 ኪሎ 30 ኪሎ የምትወል ልጅ ለሷ አሁን እንደዚህ ይህን ያክል በቦክስ ኃይል መጠቀም እኔንም ሊመታኝ ነበር። አይታችኋል ያለው ነገርና ምንም ማድረግ አይቻልም። እንደዚህ አይነት ሰዎችን ለህግ አካል አሳልፈን መስጠት መቻል አለብን፣ መጠቆም አለብንና ዝም አትበሉ። በቃ ይሄ ነው መልእክቴ። እንግዲህ በቀጣይ በሌላ ጊዜ በሌላ ዝግጅት እስከምንገናኝ ድረስ ሰላም ሁኑልኝ። እወዳችኋለሁ።